እንደሚወዳት ቀለበት ሊያስርላት እንደሚፈልግ ይሄ ሁሉም እጮኛ ነው አውቃለሁ። ከሷ ጋር ማውርቻለሁ 2-3 ጊዜ አውርተናል። ልጅቷ ተይዛለች ስላችሁ በትልቁ ነው የተያዘችው። የሚሰማትን በሙሉ ነግራኛለች። ማውራት አያስፈልግም። እዚህ ጋር እንድትነቃ ብቻ ነው የሚያስፈልገው። ከእንደገና ወይዘሮ ሳራ ሀበሻ በጣም ማከብራት ሴት ናት። መታ ያለችው ሌላ፣ ህዝቡ የሚረዳው ሌላ። ኦልሬዲ ልጆቻችን የእሱ መንፈስ ባቸዋል። እሷ ያለችው ወይዘሮ ሳራ ሀበሻ ያለችው ምንድነው? ኢትዮጵያ ያለው ሰንሻይ ነው ምንድነው የሚባለው? ያሁን አዲስ የተሰራው ቤት ውስጥ ገብቼ ተገናኝተን ሆቴሉ ስካይላይት ተገናኝተን በጣም እንደሚወዳት ቀለበት እንደሚያደርግላት ነግሮኝ ነበረ። በአጋጣሚ ይሄ ነገር ተከሰተ። አሁንም ያለው ነገር ጥሩ ግንኙነት ነው ያለችው። ልጆቻችን ግን ቀለበት ሊያደርጉ ነው ብለው እና እኔ ግራ ይገባኝ ብለው ተቃለች። ልጆቻችንም ተበርዘዋል። ክፉ መንፈስ ገብቶባቸዋል። እንዳይረዱ ሳራ ሀበሻ የተናገረችውን ነገር እንዳይረዱ አድርጓቸዋል። ዮኒ ማኛ በቃ ቀለበት ልታረግ ነው። እንዲህ ምንድን ነው? አማርኛ እኮ ነው ሳራ ሀበሻ ያወራችሁ፣ እንግሊዝኛ እኮ አይደለም። እሷ ያለችው ምንድን ነው? በበፊቱ አሁን የችግር ሳይመጣ በፊት አውርተናል። በንጹህ ልቡ እንደሚፈልግ ይሄ ሁሉም እጮኛ የሚለው ነው። ከሰሞኑ አሁን አለመምጣቱ አይደለም ጭራሽ ይሄ ምስኪን ህዝብ ምስኪን እነዚህ የ27 ዓመት ውጤቶቻችን ቀለበት ይጠብቃሉ እንዲህ ብለው አሁን በእነሱ ደግሞ ግፊት ቀለበት ሊያደርጉ ነው። ሁለቱ ልጆች ውስጥ ግን ያለውን ነገር እኛ እናውቀዋለን። ሁለቱም ትክክለኛ ግንኙነት የላቸውም። ብር ነው የሚፈልጉት፣ ገንዘብ መስሪያ ነው። የምትጎዱት እናንተ ናችሁ። እሱ ደግሞ የራሱ ሊገብራት የመጣው የመጀመሪያ ምክንያቱም የሚያዋራት ቤተሰብ የለም፣ ወንድም የለም፣ ትልቅ ሰው የለም። ልጅቷ በራሷ ነው እዚህ ጋር የደረሰችው። የምትፈራው የምታፍርበትም ነገር የለም። አሁን ግን ወዴት ውስጥ እየገባች እንደሆነች ታውቃለህ? ወደ ዲፕሬሽን ውስጥ እየገባች ነው ያለችው። ይህንን ደግሞ የሚያውቁት ኤልሻዳይ እና ኪዱ ናቸው። በቅርቡ እኔ አሁን ነው ቅርብ ቀን ነው እኔ ድሮ ስልክ አታነሳልኝም። አሁን ነው ያወራሁት፣ ግን የምረዳውን ተረድቻለሁ። ገባችሁ? ምን አይነት በጣም መንፈስ ውስጥ እንዳለች ተረድቼዋለሁ። ግን በዚህ ሰዓት ደግሞ ላጥ ብሎ የመጣት ደግሞ የእሷ ፋንታ ነው ነው እሱ የምታስፈልገው ለምንድን መሰላችሁ? እሷ የምታስፈልገው ከእሷ ከተጣላ ማለያዩ ነው ጋይስ። እሷ እኮ ግብር እኮ ናት። ልጅቷ እኮ ፈልጎ እኮ ነው በቃ ፈልጎ ኦኬ ባህሪዋን አጥንቶ ምን እንደምትፈልግ አጥንቶ ምን እንደሚያስፈልጋት አውቅቶ የመጣ ሰው ነው። ግብሩን ነው ይዞ የመጣው። እንዴት እኔ አሁን ቪዲዮቹን ቁጭ ብያ ያለው እንዴት እንደሚያዋራት እንዴት አድርጎ ብሬኖሽ በሚያረጉት ነገር ቢያጡ በተለያየ ነገር ይዟታል። ምን ውስጥ ደግሞ ልጅቷ ደግሞ በቀላሉ የምትል ልጅ እንደሆነች ደግሞ እኔም ደግሞ ያንን ደግሞ በቀላሉ እናውቃለን። ለዚህ ነው እነ ኤልሻዳይ ዝም ያሉት። እኔ እንዲያውም መጀመሪያ ላይ ዋይ ለምን ዝም አሉ ብዬ ነበረ፣ ግን በኋላ ሳስበው እኔም ዝም ባልኩ ነበረ። ግን አሁን ደግሞ እሷ የራሷ ጉዳይ፣ ሌላውን ማትረፍ አለብኝ። ለምን ነገ ትመጫለሽ፣ ሁልሽም ትመጭና ነገ እግዚአብሔር ምስክሬ ነው ትወድቃላችሁ። አንድ ሴት አይደለች የምትጠፋው። ገና እንገራችሁ ብዙ ሴቶች ታርጌት ተደረጉ። አርቲስቶቻችን አምልጠዋል። በነገራችን ላይ እኔ ያቺ ጌታን የተቀበለችዋ ልጅ ማናት ስሟ? እንደዚህ አይነት ችግር ነበረባት። ዛሬ ግን ክርስቲያን ሆና አምልጣለች። ጋይስ እያንዳንድሽ ተከታይሽ ነገ በጃኒ ካላለቀስሽ ልጅ አይደለም። የዛሬው ቬሎ ልታዩ ትችላላችሁ። የነገ ቀለበት አንድ ቀን ሆይ እንላለን፣ አንድ ቀን ደግሞ ዋይ እንደምንል ቃል እገባላችኋል። ዋይ ሁላችንም ዋይ እንደምንል ቃል እገባላችኋል። ይሄንን አይ ፕሮሚስ ዩ ቃል እገባ። እኔ ብያለሁ፣ በልጄም ተናግሬያለሁ። ማንንም አልፈራም። እንደምትመጣ ሳምሪ አውቀው ነበረ። ትክክለኛ ነገር እንደሌለ አውቀው ነበረ። ይነገረኛል። እኔ እዚህ ላይ ብር አይደለም እየሰራል፣ እንዲያውም ብር አጣውኝ እዚህ ላይ የማንም ውሻና ግን ቺት አድርጋው ከሆነ እንዴት ነው ያለልጅ እንዴት ነው ብቻ ነው ራቁቴና ቪዲዮ ኮል እናድርግ ነው ብቻህን ነው ብለህ ከጠየቁ ቪዲዮ ኮል እናድርግ ነው።
እና ታዲያ ይቅር ይበላት ግን አብሯት ይኖራል የሚለው ነገር ምን ስለሆነ ስለምታስፈልገው ታስፈልገዋለች። ከሷ ውጪ ተቀባይነቱ በሷ ነው። እሷ ነው ታርጌት የተደረገችው። ያኛው እስር ቤት አልተዋትም። አይኔ እያየ አልተውም። የፈለገ ሰው ይጥላኝ፣ የፈለገ ሰው የፈለገውን ነገር እችን ነገር ተናግሬ ነገ ታዩታላችሁ፣ ታጥታላችሁ። ይህን ነው ነገራችሁ። ያ እሱ ታርጌት ማድረግ የፈለገው ጆን ዳንኤልን እስር ቤት ማስገባት ነው። ብቻውን ኮንትሮል ማለት እነናውን ምንም አይቷቸዋል፣ እነራችሁንም አይቷቸዋል። ያረጁ ቲክቶከሮች ናቸው። በቃ ተቆጣጥሮታል። ከዛ በኋላ የራሱን ዘመዶች ኢቭን ራሱ የተጋሩ ልጆች የሆኑትን እንኳን 1 ሚሊዮን ብር አልከፈለም። የምትበልጠው ልጅ ብጥ የምትለዋ ልጅ ማለት ነው ተጋሩ ናት። ኃይለኛ ታለንት ነው ያላት፣ ኃይለኛ ታለንት። ስለዚህ አይፈልጋትም። ለምን ትበልጠዋለች? ይህች ደግሞ ትጠፋብኛለች። በዚህ ተማራ አልቅሳ በቃ ቤት ውስጥ እንድትቀር ነው የሚፈልገው። እሱ ባይመጣ ኖሮ ይህች ልጅ ነበረች ቦታውን የምትይዘው። ግብሩ ነው። እሱ የሚፈልገው ሶሻል ሚዲያ ላይ መታወቁም ብቻ አይደለም። በዛ ነው ስም የሚገነባው። በዛ የሚገነባውን ስም እንደ ልማዱ ሴት ልጅ ስትባል ምናምን ከእንደገና ደግሞ የሆነ የጠረጠርኩት ከማን ጋር ግንኙነት ሴት የሚያቀር ዱርዬ ነበር። ከእሱ ጋር ግንኙነት በጣም ክሎዝ ናቸው። ስም መጥራት ስለማልፈልግ ነው። ድሮም አልወደውም አይደለም፣ ቀልቢ አይመቸኝም። እኔ አንድ ሰው ምንም አይደለም። እኔ የምወደው ቤተሰቦች የሚቀርቡኝ ሰዎች አይችልም። ምን አገባኝ? ወደዋለሁ፣ እጠላዋለሁ። ያ ማማ የእሱ ተከታታዮች አትደንግጡ። ይኸውላችሁ ጠላት ያለ እኔ እሱን ራሱ ነፃ ማውጣት ነው የምፈልገው። አትደንግጡ። እሱ ራሱ መንፈስ ነው እንደሚያደርገው። በነገራችን ላይ ሰይጣን ነው እንደሚያደርገው። ያ መንፈስ ነው እንደሚያደርገው። እኔ ጠላት አይደለም። እኔ እሱንም ቢሆን አጸልዬለት ያለበትን ቦታ አውቆ ነፃ እንዲወጣ ነው የምፈልገው። ምክንያቱም እንደዚህ አይነት ሰው ብንለቀው ግብር ይወስዳል። ማዳን ያለብን እንደዚህ አይነት ሰው ጠላት አይደለም። እኔ እሱን ብሆን በቃ የተሰጠውን ነገር እንትን ብሎ ይሄ ሴራውን ሸሩን አቁሞ በቃ ምን እያረኩ ነው ያለሁት ብሎ እንዲባንን ምን እየሰራው ነው ያለሁት የጓደኛዬን የገርል ፍሬንድን ቲክቶክ ዘግቼ 2 ሚሊዮን 2.7 ነው አይደል ያላችሁት? 2.7 ነው አዘግቼ አድርጌ ከእንደገና ሌላው በምችለው በሙሉ ይኸውላችሁ በሽተኛን ማዳን አለብን ተባብረን። ቀናተኛ የሚል ካለ ቦታው መጥቶ ልብለጥ የሚል ሰው በስራ ቢሆን ኦኬ አምናለሁ። በሚያሳያቸው እንዴ የሚያውቁት እኮ እነ ዶክተር ወዳጄን እኮ እንበልጣለን አይሉ። የሚያውቁት እኮ ምሁር ሰዎች እኮ እናውቃለን አይሉ። እኩል እንደሆኑ ነው ራሳቸውን የሚያዩት። እኔ አይ ዶንት ኖ እንዴት እንደምትረዱት አይ ዶንት ኖ አለቅ አይ ዶንት ሊቭ ሂም ኖ ዌይ አለቀው። እኔ ሰይጣንን አግኝቼ እግሬ ስር ማድረግ ነው የምወደው። አለቀው። ምክንያቱም ሊገብር የተዘጋጀው አለ። አለቀው። ብትሰድቡኝ አለቀው። መንፈሴ አትልቀቅ ይለኛል። አለቀው። ኢየሱሴ አትልቀቅ ይለኛል። አለቀው። እመቤቴ ማርያም የሚላት የውሸት የሚጠራትም አትልቀቅ ይለኛል። አለቀው። በሱ ሊሞቱ ይተኛል። ሊያጠፋ የመጣው ነገር
አንቺ ልጅ ግን በደንብ ነው በቃ እየተረዳሽኝ። ላምሮት ምንም አታመጭም። መቅደስ ውስጥ በጫማው ነው የገባው። እስቲ እግዚአብሔርን በሉ። እሱ ነው ታዲያ ማርያምን የሚያውቀው። ለነገሩ ከዚህ በፊትም የሆነ ሰው ገብቷል አሉ እዛ አጊቱ እኮ አዎ ኤፕሰንም እንደዛ ነበር የሚባለው። እንደዛ ነበሩ። ካለጫማቸው አይደለም ከካቶሊክ ጳጳሶች ጋር ነበር ሲገናኙ የነበሩት። እናንተ ጅሎች ያ ማማ